ዛሬ ደግሞ ይዤላችሁ የመጣሁት የፀጉር ቀለም ከኬሚካል ነፃ የሆነ ፀጉራችሁን ቀለም መቀባት ፈልጋችሁ ፀጉራችሁ እየተበጣጠሰባችሁ ካስቸገራችሁ ይሄንን በቤታችሁ አዘጋጅታችሁ ከኬሚካል ነፃ የሆነ የፀጉር ቀለም መቀባት ትችላላችሁ። በጣም ቆንጆ ነው። ፀጉር ያለሰልሳል፣ የፀጉርን ዛላ ቆንጆና አብረቃራቂ ያደርጋል። እንዲሁም ደግሞ ፀጉራችሁን ያሳምርላችኋል። ፀጉራችሁን ቡኒ ያደርግላችኋል። ያለ እድሜ ሽበት ለመጣባችሁ ደግሞ ሽበታችሁን መሸፈኛ ትጠቀሙበታላችሁ ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቀለም መቀባት ለምትፈልጉ ግን ኬሚካል ያለው ቀለም እየተቀባችሁ ፀጉራችሁን እየበጠጠሰባችሁ የፀጉራችሁን እያበላሸባችሁ ለተቸገራችሁ በቤታችሁ ውስጥ እንዴት አድርጋችሁ ቀለም እንደምትሰሩ ሙሉ ግብአቱን አሳያችኋለሁ። በእርግጠኝነት በውጤቱ ትረካላችሁ። እኔ የማሳያችሁ የፀጉር ቀለም ደግሞ ምንም ኬሚካል ነገር የለውም። በቤት ውስጥ በምታገኙት ግብአት የምታዘጋጁት ነው። እንግዲህ ቤተሰቦች ቪዲዮውን እስከ መጨረሻው ተከታተሉት። በተለይ ሽበት ያለ እድሜ ሽበት እየወጣ ከተቸገራችሁ ቀለም ከመቀባታችሁ ይልቅ ይሄንን በቤት ውስጥ አዘጋጅታችሁ እንዴት አድርጋችሁ ሽበታችሁ መሸፈን እንደምትችሉና ቀለማችሁን ወይም የፀጉራችሁን ዛላ እንዴት አድርጋችሁ ማቅለም እንደምትችሉ አሳያችኋለሁ ማለት ነው። እንግዲህ ሁሌም እንደምላችሁ ቤተሰቦቼ ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ላችኋለሁኝ። ወደ አሰራሩ ስንሄድ የሚያስፈልገን ግብአት ቡና፣ ካካኦ ፓውደር እና ደግሞ ቅርንፉል፣ ትንሽ በፍሬ የሚቆጠሩ ቅርንፉል ያስፈልገናል ማለት ነው። ከዛ ደግሞ ትንሽ ሽንኩርት፣ ቀይ ሽንኩርት ጨምርበታለሁ። እኔ ቀይ ሽንኩርት ይስማማኛል። ፎረፎር ካለባችሁ ለፎረፎር አሪፍ ነው። እንዲሁም ለሚነቃቀልባችሁ ፀጉርን ለማብዛት ፀጉርን ለማሳደግ እንዲሁም ደግሞ ፀጉርን ለማጥቆር ሽንኩርት በጣም ቆንጆ ነው። ሽንኩርት እንዲሁም አዘውትራችሁ የሽንኩርት ጁስ ብትጠቀሙ በፀጉራችሁ ላይ እንዴት አይነት ለውጥ እንደምታዩ ፀጉራችሁን ጥቁር ነው የሚያደርገው። እንዲሁም ደግሞ የሚነቃቀለው የሚሳሳው ፀጉራችሁ እንዳይነቃቀልና ብዛት ያለው እንዲሆን ያደርግላችኋል ማለት ነው። እንግዲህ ቤተሰቦች እነዚህን ግብአት ከተጠቀምኩ በኋላ ምን አደርጋለሁኝ? ውሃ አጨምርበታለሁ። መጀመሪያ እሳት ላይ የሚጣድ ድስት ያስፈልገናል። እሱ ላይ ይሄንን ግብአታችንን እንጨምራለን ማለት ነው። የተጠቀምናቸውን ግብአቶች ሁሉንም እያንዳንዳቸውን ጥቅማቸውን እነግራቸዋለሁ። ለፀጉርን ምን ያክል ጥቅም እንደሚሰጡን እነግራቸዋለሁ ማለት ነው። ካካኦ ፓውደር፣ ቡና እንዲሁም ደግሞ ቅርንፉል፣ ሽንኩርት ነው የተጠቀምኩት። የእነሱን ጥቅሞች እያንዳንዳቸውን እነግራቸዋለሁ። እንደዚህ ካደረግን በኋላ ውሃ እንጨምርበታለን። ውሃውን መጥናችሁ እንደ ፀጉራችሁ ብዛት መጥናችሁ ትጨምሩበታላችሁ። ከዛ እሳት ላይ እንጥደዋለን። እሳት ላይ ከጣድነው በኋላ ከ15 እስከ 20 ደቂቃ የሚሆን እሳቱ ላይ እናንተ ከትከዋለን ማለት ነው። እሳቱን ቀነስ አድርጋችሁ ቀስ እያለ በራሱ ጊዜ ይንተከተካል ማለት ነው። ከዛ በኋላ እንደዚህ እንደምታዩት እንግዲህ ተንተክትኳል። እስከ 25 የሚሆን ደቂቃ ቆይቼዋለሁ። ከዛ ታወርዱትና ሲቀዘቅዝላችሁ ታጠሉታላችሁ ማለት ነው። እንግዲህ እንደምታዩት የቡናውም የካካውን ፓውደር ሁለቱ አንድ ላይ ሲሆን ቆንጆ የሆነ ከለር ይሰጠናል ማለት ነው። እንደዚህ አድርጋችሁ አንተክትካችሁ ከዛ ታወርዱትና ታጠሉታላችሁ ማለት ነው። አሁን እንደዚህ ካለልን በኋላ ታጠሉታላችሁ። ካጠለልን በኋላ ደግሞ አንድ ግብአት እንጨምርበታለን። እሱን አብረን የምናይ ይሆናል። እንግዲህ እንደዚህ አድርጌ አጥልየዋለሁ። ቀዝቅዟል። እዚህ ላይ ምን እንጨምርበታለን መሰላችሁ? ነሻ ወይም ደግሞ የበቆሎ ዱቄት እንጨምርበታለን ማለት ነው። ተመልሰን እሳት ላይ ስለምንጥደው ይሄንን ነሻውን ከጨመርን በኋላ በደንብ ታደባልቁት፣ ታዋህዱትና እሳት ላይ ትጥዱታላችሁ። በድስት አድርጋችሁ አሁን እንትኑን ውህዱን ባንተከተከችሁበት መልሳችሁ እሱን ተጨምሩና ተጠዱታላችሁ ማለት ነው። ከዛ እሳቱን ቅንስ አድርጋችሁ በጣም ቅንስ ታደርጉታላችሁ። ቀስ አድርጋችሁ ክሬም እስከሚሆንላችሁ ድረስ ታማስሉታላችሁ ማለት ነው። እንግዲህ ቤተሰቦች የግብአቶቹን ጥቅም ስነግራችሁ ቡና ነው መጀመሪያ የተጠቀምኩት።
ቡና ለፀጉራችን የሚሰጠው ዋና ዋና ጥቅሞች እንግዲህ ተፈጥሯዊ የከለር ድምቀትን ይሰጠናል። ነጭ ፀጉርን ለመሸፈን ወይም ደግሞ ሽበትን ለመሸፈን ያገለግለናል። ፀጉርን ለማለስለስ እንዲሁም ደግሞ ለማውራት አንጸባራቂ የፀጉር ዛላ እንዲኖረን ያደርግልናል ማለት ነው። ቡና ፀጉርን ጥቁር ወይም ቡናማ ድምቀት እንዲኖረን ለማድረግ እንዲሁም ፀጉርን ለማጠንከር ከፍተኛ አስተዋጽኦ አለው ማለት ነው። እንዲሁም ደግሞ ያለ እድሜ ሽበት ለሚመጣባችሁ ቡናን አዘውትራችሁ ብትጠቀሙ ነጭ ፀጉር እንግዲህ ወደ ግራጭ ወይም ደግሞ ወደ ቡኒ ቀለም እንዲለወጥ ያደርገዋል ማለት ነው። ከዛም አልፎ ፀጉር እንዲለሰልስም ይጠቅመናል ማለት ነው። ቤተሰቦች የቡና ጥቅሙ ይሄ ነው። ሌላው የተጠቀምኩት ካካዎ ፓውደር ነው። ካካዎ ፓውደር ሁላችሁ የምታውቁት ነው። እሱ ደግሞ እንግዲህ ለፀጉራችን የሚሰጠው ጥቅም የካካዎ ፓውደር ተፈጥሯዊ ቡናማ ከለርን ይሰጠናል። ፀጉራችን ላይ ብንቀባው ነጭ ፀጉር ወይም ደግሞ ሽበት ካለባችሁ ገና በጊዜ ለሚወጣባችሁ ሽበት ጊዜያዊና ጤናማ ቀለም በመስጠት ሽበታችሁ እንዲሸፈን ያደርጋል ማለት ነው። ፀጉርን ማለስለስ ወይም ደግሞ ማብራት ማለት ያው ፀጉራችሁ አንጸባራቂ የሆነ ቆንጆ የሆነ ከለር እንዲኖረው ያደርጋል። ለራስ ቅልም ጤና ቆንጆ ነው። ካካዎ አንቲኦክሲዳንት ስላለው የራስ ቅል ደም ዝውውርን በማፋጠን እንግዲህ የፀጉር እድገትንም ይደግፋል፣ ያበረታታል ማለት ነው። እንግዲህ እንደነገርኳቸው ፀጉርን ያለሰልሳል ብያቸዋለሁ። በውስጡ ባሉት ንጥረ ነገሮች አማካኝነት እንግዲህ የፀጉር እርጥበትን በመጠበቅ ፀጉርን ለስላሳ አንጸባራቂና ደስ የሚል የፀጉር ዛላ እንዲኖራችሁ ያደርግላቸዋል ማለት ነው። ቤተሰቦች እንዳያችሁት ክሬሙ በጣም ቆንጆ አድርጌ ሰርቸዋለሁ። በጣም የሚያምር የተፈጥሯዊ ቀለም በቤት ውስጥ የሚሰራ አድርጌ ነው የሰራሁት እና ይሄንን እንደዚህ አድርጋችሁ ትሰሩትና ከዛ ትቀቡታላችሁ ማለት ነው። እየተቀባው ደግሞ አሳያችኋለሁ። እዚህ ላይ ምን ትጨምሩበታላችሁ? እኔ የአምላ ቅባት በባለፈው የሰራሁት እንግዲህ እሱን እጠቀማለሁ ማለት ነው። እሱን እጨምርበታለሁ። እናንተ የፈለጋችሁትን ቅባት መጨመር ትችላላችሁ። የወይራ ዘይትን መጨመር ትችላላችሁ። ካላችሁ የጥቁር አዝሙድ ዘይትን መጨመር ትችላላችሁ። አሪፍ ነው። እንደዚህ አድርጋችሁ ትጨምሩና ከዛ ታዋህዱታላችሁ ማለት ነው። ከዛ በኋላ ትቀቡታላችሁ። ትቀቡትና 1 ሰዓት 2 ሰዓት ታቆዩታላችሁ። በባዶ ውሃ ትታጠቡታላችሁ ማለት ነው። ስትቀቡ ግን ይህንን ፀጉራችሁ ንጹህ ከሆነ ፀጉር ላይ ነው መጠቀም ያለባችሁ። ቆሻሻ ላይ እንዳትጠቀሙት። ፀጉራችሁ ንጹህ ከሆነ ፀጉር ላይ ነው መጠቀም ያለባችሁ እና ይሄንን በተከታታይ ማለት ያ ማለት ምንድነው? በሳምንት 2ቴ ከተመቻችሁ በሳምንት 2ቴ ካልተመቻችሁ ደግሞ በሳምንት 1ዴ ብትጠቀሙት፣ በወር 4 ጊዜ ብትጠቀሙት ሽበት ያለባችሁ ሽበታችሁን ይሸፍንላችኋል። የፀጉራችሁ ዛላ ከለሩ ቀለም እንዲይዝ ከፈለጋችሁ ደግሞ የፀጉራችሁ ዛላ ቡኒ ወይም ደግሞ ያማረ አንጸባራቂ የሆነ የፀጉር ዛላ ይሰጣችኋል ማለት ነው። እና ቤተሰቦች ቀለም ከመቀባት ይህንን በቤታችሁ እየሰራችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ሌላው የጨመርኩት ነሻ ወይም ደግሞ የበቆሎ ዱቄት ነው። የበቆሎ ዱቄት ለፀጉር ጤና በተለይ ደግሞ ቅባትነትን ለመቆጣጠር እና ፀጉርን ለስላሳ ቀጥ ያለ ፀጉር ያደርግልናል። ፀጉራችሁ የሚሰባበርባችሁ ፀጉራችሁ ክርድድ እያለ የምትቸገሩ ነሻን ከውህድ ጋር እንደዚህ እየቀላቀላችሁ ብትጠቀሙት ቀጥ ያለ ፀጉርና ቆንጆ የሆነ የፀጉር ዛላ ይሰጣችኋል ማለት ነው። ፀጉርን ያለሰልሳል፣ የራስ ቀለብጣትን ያስታግሳል። እንደዚህ የሚያሳክካችሁ ራሳችሁን ምቾት የማይሰጣችሁ ዝም ብሎ ታጥባችሁትም የሚያሳክካችሁ ከሆነ ነሻን እንደዚህ በውህድ መልኩ እየቀላቀላችሁ ብትጠቀሙ ያ የሚያሳክካችሁ ወይም ደግሞ ምቾት የማይሰጣችሁ ነገር ይቀንስላቸዋል ማለት ነው። ሌላው የተጠቀምኩት የአምላ ዘይት ነው። አምላ ዘይት ሁሌ እንደምላችሁ በጣም ነው የሚመች ብያችኋለሁ አይደል? አምላ ዘይት እንግዲህ የህንድ እንጆሪ ዘይት ነው። ለፀጉር ጤና እድገት፣ ጥንካሬ ከሚጠቀሙት ምርጥ ተፈጥሯዊ ዘይቶች መካከል አንዱ ነው። በቫይታሚን ሲ እና አንቲኦክሲዳንቶች የበለጸገ ስለሆነ ለፀጉር የሚሰጠው ጥቅም በጣም ቆንጆ ነው። በጣም
ብዙ ነው። የፀጉር እድገትን ማፋጠን፣ ነጭ ፀጉርን መከላከል፣ ለምሳሌ እንደ ሽበት ማለት ነው። ፀጉርን ማጠናከር እና ስብራትን መቀነስ፣ የተፈጥሮ አንጸባራቂ ብርሃን መስጠት፣ የራስ ቅል ጤና፣ ድርቀትን፣ ማሳከክን ይህን ሁሉ ይከላከላል አምላ ብትቀቡት። እና አምላ እኔ ወድጄ አይደለም እወዳለሁ ይመቸኛል ምላችሁ። አምላ ቅባት ለፀጉር በጣም ቆንጆ ነው፣ ብዙ ጥቅም አለው። እና እንደዚህ አድርጌ ተጠቅሜዋለሁ። ቤተሰቦች ከወደዳችሁት እንግዲህ ቪዲዮውን ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለተከታተላችሁኝ አመሰግናለሁ። እንግዲህ በሌላ በአዲስ ቪዲዮ ደግሞ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። እስከዛው መልካም ጊዜ